ተወዳጁ የአላህ ነቢይ የመርየም ልጅ ኢየሱስ አለይሂ ሰላም በሳቸው ዘመን አላህ ነቢይ አድርጎ ወደ በኒ እስራኤል ወደ ጠፉ በጎች ሲልካቸው የሳቸው ህዝብ በህክምናው ሳይንስ የታወቀ ነበር በጣም ልቀው ነበር በህክምናው ሳይንስ ሚችላቸው የለም ኃይለኛ ዶክተሮች ናቸው እሳቸው ይዘውት የወጡት ተአምር ይሄን የሳይንስ ህግ የሚጥስ ነበር ካወላለዳቸው ይጀምራል ሊአሃበ ለኪ ጉላመን ዘኪያ ለመርየም ምን አላት ጅብሪል መጥቶ ብፁ የሆነ ልጅ ልንሰጥሽ ሴት ልጅ ያለ ባል ትወልዳለች አይሆንም እሷም ተገርማ እኮ ነው እንዴት ልጅ ሊኖረኝ ይችላል ወለም يمسسني بشر ولم اكن بغيا እኔ ወንድ አልነካኝ ወይም መጥፎ ሰራ አይደለሁም ዝሙት ማድ እንዴት ልጅ ሊኖረኝ ይችላል አለች አላህ በተአምሩ እንዲወለድ አደረገ ካወላለዱ የሳይንስን ህግ ጥሶ መጣ ሳይንስ የሚለው ምንድነው ሴትና ወንድ ተገናኝተው የሁለቱ የዘር ፈሳሽ ተዳምሮ ወንድ ወይ ሴት ይወለዳል ነው አይደል እሷ ሴት ልጅ ወለደች ካወላለዱ የነሱን ህግ ጥሶ መጣ እንደተወለደም ታዝሎ ያለ ንግግር ጀመረ يكلم الناس في المهد ታዝሎ ነብይ ኢሳ ትልቆችን ያናግር ነበር አናግሩት አለቻቸው ዲቃላ ወልደሻል ብለው እሷ ላይ ሲዘምቱባት قالوا كيف نكلم من كان في المهد صبيا የታዘለ ህፃን እንዴት ብለና እናገራለን አሉ ነብይ ኢሳ አፋውጡና በአላህ ተአምር قال انا عبد الله ني الله ባሪያ ነኝ اتاني الكتاب وجعلني نبيا መጽሐፍ ለወደፊት ይሰጠኛል ነብይ ማርጎኛል ህፃን ልጅ በልጅነቱ ታዝሎ ያወራል አያወራም ሳይንስ ይሄን ነው የሚለው ገና አንድ አመት ላይ ነው ባባ ማለት የሚጀምረው ይሄን ህግ ጥሶ እንዲመጣ አደረገው አላህ ካደጉም በኋላ የሚያሳዩት ተአምር ሳይንሱ ማይቀበለው ነበር የነሱን ዘመን ወረሱላን ኢላ በኒ እስራኤል ወደ በኒ እስራኤል እንልከዋለን ይላታል አኒ قد جئتكم بآية من ربكم እኔ ከጌታዬ በሆነ ተአምር መጥቼላችኋለሁ አላቸው ነብይ ኢሳ ለበኒ እስራኤሎች አኒ እኔ اخلق لكم من الطين كهيئة الطير እኔ ለናንተ من الطين ከጭቃ كهيئة الطير እርግብ የሚመስል ቅርጽ ያለው እሰራለሁ ነብይ ኢሳ በጭቃ ምን ይሰራሉ እርግብ فانفخ فيه افلبتالو فيكون طيرا ارغب يሆናል በማን ፍቃድ باذن الله على الله ያይዙ በማን ፍቃድ በኔ በአላህ ፍቃድ وابرئ الاكمه አይነ ስውር ሆነው የተወለዱትን አይናቸውን ከፍታለሁ والابرص የቆዳ በሽታ ያለባቸውን አድናለሁ ወኡህይ الموتى ሙታንን እቀሰቅሳለሁ በማን ፍቃድ باذن الله على القران በአላህ ፍቃድ ሙታን መቀስቀስ ቆዳ የተላላጠን ሲዳብሱት መዳን አይኑን ሲያሻው አይኑ ይከፈት ነበር ሳይንስ ግን ቅጠል አድርገህበት ትንሽ ይደርቅና ከዛም በጀሶ ትታሸግና እጅ ይድናል ነው አይደል እሳቸው ስዳብሰው ይድናል አሉ ህጉን ጥሰው መጡ የታመመና ድናለን ሲሉ የሞተ ቀሰቅሳለሁ አላቸው وأحيي الموتى بإذن الله ይዘውት የሚመጡት ተአምር ያ ማህበረሰብ ከታወቀበት ጋር የተቀራረበ ነብዩላህ ሷሊህ وهو نبي عربي نبي الله صالح عرباዊ ነብይ ነው عربوش ደግሞ ከግመል ጋር ያላቸውን ትስስር ታውቃላችሁ حديثه لا خير لك من حمر النعم واذا العشار عطلت ስለዛ ነው የሚያወራው ከግመል ጋር ስለተያዙ ነብዩላህ ሷሊህ ነብይ ነኝ ብለው ዳዕዋ ሲጀምሩ ህዝቡ መጣና ተአምር ጠየቃቸው قالوا انما انت من المسحرين وانت ድግምት የተደረገብህ ደጋሚ ነህ فأتي بآية إن كنت من الصادقين እውነተኛ ከሆንክ እስኪ ተአምር አምጣልን
እና ምንህ ዘንድ አሏቸው ለነብዩላህ ሷሊህ የሚገርመው የሷሊህ ህዝቦች የሰሙድ ህዝቦች ማለት ነው ለነብዩላህ ሷሊህ መስፈርት አቀረቡ ነብይ እንደሆንክ እንድናምንህ ምታወጣልን ግመል እንፈልጋለን ግመሏም ከለሯ ቀይ ይሆናል ክራይቴሪያ ተመልከቱ ያስሮር እርጉዝ ትሆን ግዝፈቷ እዚህ የሚደርስ በጣም ግዙፍ እናቷ ተራራ የሆነች አለ የምትወለደው ከምን ነው ከተራራ ይሄን ካረክ ነብይ ነህ እንቀበላለን ከግመል ጋር ስለኖሩ ስለ ግመል ጠየቁ አላህን ለመኑ ምንም ነገር ማይሳነው አላህ ተራራውን ከፍታ የጠየቋት አይነት ቀይ ግዙፍ ግመል እንድትወጣ አደረገ قال هذه ناقة እቻትላችሁ የአላህ ግመል የጠየቃችኋት لها شرب ولكم شرب يوم معلوم ለሷ ምትጠጣበት የተወሰነ ቀን አላት ለናንተም እንደዛው ولا تمسوها بسوء በመጥፎ እንዳትነኳት فيأخذكم عذاب يوم عظيم ከባድ ቅጣት ያገኛቸዋል እቺ አላህ ግመልና ተአምር ወጣላቸው በጣም የሚገርመው ኢብኑ ከሲር ምን ይላሉ ቀሰሱል አንቢያ ላይ የወጣችው ግመል አንድ ቀን ያካባቢውን ውሃ ትጠጣዋለች ብቻ ሌላ ግመሎች ሌላ ቀን ነው የሚሰማሩት እነሱ አንድ ቀን እሷ ለብቻው አንድ ቀን ግዙፍ የሆነች ግመል ይህ ተአምር መጣላቸው አስተባበሉ فعقروها ቆረጧት ወጓት الله ተቆጣ فدمدم عليهم ربهم بذنبهم فسواها አስተካከላቸው አላህ ያ ነብይ ያ ማህበረሰብ የሚታወቅበት አይነት ነው ተአምር ይዞ የሚመጣው ነብዩላህ ሙሳን አለይሂ ሰላም ብንወስድ በሳቸው ዘመን ግብጻውያን በሁለት ነገር ይታወቁ ነበር ግብጾች ፍርዓውን እና የሱ ነዋሪያን አንድ የሐዳረቱ ተመዱን የከተማ ልማት ስልጣኔ ግብጽ ውስጥ ነበር አሁን የምናየው ፒራሚድ ግብጽ ትልቅ ታሪክ ያላት ሀገር ናት ሁለተኛ የሚታወቁበት ግብጻውያን ሳሂሮች ነበሩ ድግምት የሰፈነበት ዘመን ነበር ሁሉም ደጋሚ ነው በእነሱ ዘመን ታዲያ አላሁ ስብሓነሁ ወተዓላ ለነብዩላህ ሙሳ ከዚህ ጋር ተመሳሳይ የሆነ ተአምር ነው የሰጣቸው فألقى عصاه بترون طالو فإذا هي ثعبان مبين بترون ሲጥኑት እባብ ሆኖ ቁጫል ዱላ ወደ እባብ ይለወጣል وأدخل يدك في جيبك تخرج بيضاء للناظرين እጅህን ከጉያ አውጣው የሚያበራ ነጭ ይሆናል እጅ ይበራል ዝም ብሎ እነሱ ይህን ድግምት ነው የሚያውቁት ከሙሳም ጋር አለይሂ ሰላም ሊወዳደሩ አደባባይ ላይ ወጡ እነሱም ጣሉ ድግምታቸውን አላህ ዘግቦታል فلما ألقوا ዱላቸውንና ገመዶቻቸውን ሲጥሉ سحروا أعين الناس የሰውን አይን ደገሙበት ይላል አላህ መሰለው واسترهبوهم وجاءوا بسحر عظيم على الله بتالاق دغمت متو موسى انكم فروا فاوجس في نفسه خيفة موسى نبي الله موسى يتعمر حزبون ليكفربي ነው ብሎ እስኪፈራ ድረስ የሚያስፈራ ድግምት አመጡ ለነብዩ الله موسى ምን ተሰጣቸው ትእዛዝ ወረደ واوحينا الى موسى ان القي عصاك አንተ ሙሳ ዱላህን ጣል ተባሉ فاذا هي تلقف ما يأفكون የቀጣጠፉትን ትውጣዋለች ተባሉ ዱላቸውን ጣሉ ገመዶቻቸውን ውጣ የሳቸው እባብ ሆና ቁጫለች ሲያነሷት ዱላ ናት ይተአምራሉ እነዛ ደጋሚዎች ድግምትን እኛ ኖረንበታል ድግምት ቢሆን ኖሮ እኛ እናሸንፈው ነበር ይሄ የምን ኃይል ነው አሉ يا الله سبحانه وتعالى وألقي السحرة ساجدين يا الله تأمر ماركاتشونا دقاميوش سجود لي وردوا قالوا آمنا برب العالمين
በዓለማት ጌታ አምነናናል። እያንዳንዱ ነቢይ ህዝቡ የታወቀበትን ተአምር ሚያሸንፍ ሙዕጂዛ ነው ይዞ የሚመጣው። ታላቁ መልእክተኛ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሲላኩ አረቡ ዓለም በምን ይታወቅ ነበር? በስልጣኔ፣ በረጃጅም ህንፃዎች። በጣም የሚገርማችሁ አረቦች የስልጣኔ ስር ላይ ነው የነበሩ። ዘላኖች፣ ግመል ጠባቂዎች፣ ሩዓቱል ገነም። ረሱል እኮ በዚህ ቁርአን ነው ሚን ሩዓቲል ገነም ኢላ ሩዓቲል ኡመም፣ ከከብት ጠባቂ ዓለም አስተዳዳሪ ያረጓቸው። በዚህ ቁርአን ያወጧቸው። ተራ ግመል ጠባቂ ነበሩ። በጣም የሚገርማችሁ ታሪክ ላይ ስናነብ ምን ይላል? ሐታ አንዳንድ ጎረቤት ነፋርስ የተለያዩ ነገስታት አሉ፣ የዓለም ሀያላን መንግስታት። ሌላውን አገር በቀይ ግዛት ሲይዙ አረቦችን በቀይ ግዛት ይዘዋቸው ያውቁ። ለምን መሰላችሁ? እነሱን ቀይ ግዛት ገዝቻለሁ ማለት ውርደት ስለነበር። እነሱን እኮ ተቆጣጥሬያለሁ ማለት ክብር አይደለም። አሁን በእኛ በአገራችን አንድ ሰው በቦልስ ይተብታል? አይተብትም እኮ አይደል? ከዱባይ ባካ አንዲት ቦልስ ጭኛለሁ ምናምን ይላል አይልም አይደል? አይመችም። አንዱ ጓደኛዬ በግር መሮት ቦልስ ገዛና ሚስቱን ነይ በዚህ ነው የምንመላለስ ሲላት እንግዳ ኒቃብ ግዛልኝ አለችው። አላ ኩል ሐሊን ለቦስቲንግ አረቦችን ገዝቻለሁ ማለት ውርደት ነበር። ያኔና አነኳቸው። ወራዳ ህዝቦች ነበሩ። አላህ ይህን ትልቅ ፍጡር ከመሃላቸው አወጣ። ነገር ግን አረቦች ዓለም የማይደርስባቸው አንድ ብቃት አላቸው፣ ለወደፊትም ፊትም ያልተደረሰባቸው የቋንቋ ምጥቀት ነበራቸው። ስነ ጽሑፋቸውን የሚወዳደረው የለም። ወካኑ ሹዳተል ከሊማ ወሱናዕ አልሐርፍ ይሏቸዋል። ሐርፍ ሲገጣጥሙ ግጥም ሲያወርዱ አንደበተ ርቱ ነበሩ። ፈንበረዓ ይላል ሐዲት ላይ ስታነቡ፣ ፈንበረዓ ማለት ድንገት ቆመ ማለት ነው። ሳያስበው ሳይዘጋጅ 100 ቤት ይመታል። 100 ቆሞ እያገጣጠመ 100 ይመታል። ስነ ጽሑፍ ላይ የሚደርስባቸው የለም። እንደነሱ የሚወዳደር ፍጡር አልነበረም። የንግግር ንጉሶች ነበሩ። በጣም የሚገርማችሁ ለግጥም ለስነ ጽሑፍ ካላቸው ፍቅር የተነሳ የግጥም ውድድር አላቸው። አሸናፊው ግጥም ለክብሩ ግጥሙን ያከብሩትና ከዓባ ላይ ነበር የሚያንጠለጥሉት። ግጥሙ ተወዳድሮ የሚደርስበት ከሌለ يعلق في الكعبة كعبة ላይ ይንጠለጠለ። المعلقات ይሉታል ዑለማዎቹ፣ ተንጠልጣዮች። በአረቡ ዓለም ታሪክ 7 ግጥም ብቻ ነው ከዓባ ላይ የተንጠለጠሉት። የሚገርሙ ገጣሚዎች፣ ተናጋሪዎች ነበሩ። አንዲት ግጥም አንድ ማህበረሰብ ከፍ ታረጋለች አሊያም ትጥለዋለች። በአንድ ግጥም አንድ ጎሳ ነበር፣ በኑ አንፊናቃ ይባላል። በኑ አንፉ ናቃ ምንድነው? ግመል ማለት ነው። አንፍ አፍንጫ ነው አይደል? ስለዚህ የአፍንጫ የግመል አፍንጫ መባላቸው ቆጭቷቸው ወደ ሌላ ነበር የሚጠጉት። እኛ እኮ የእነንትናው ገነን እያሉ ጎሳቸውን ይሸሹ ነበር። አንድ ታዋቂ ገጣሚ መጣ፣ በአንዲት ግጥም አነሳቸው። ምን ሲል ገጠመላቸው? ሁም ቀውሙን ሁሙል አንፉ والأذناب دونهم ومن يسوي بأنف الناقة ذنبا አለ። እነሱ እኮ አፍንጫዎች ናቸው፣ ሌላው ጅራት ነው። የአፍንጫ ተቃራኒ ምንድነው? ጅራት ነው። ማን ነው አፍንጫና ጅራት የሚያወዳድራል? ተነሱ። ዛ በኋላ እኛ አፍንጫ ነን ከፊት ነን፣ ለካ አዳሜ ጅራት ነው። መኩራት መፎከር ጀመሩ። በአንዲት ግጥም ያነሱሃል አሊያም ይጥሉሃል።
በቋንቋ እንዲህ ሚዳንሱ ሰዎች ነበር። ለነገሩማ ቋንቋቸው አረበኛ ሰፊ ቋንቋ ነው። አረበኛን ቋንቋ የሚወዳደር ቋንቋ አልተገኘ። በዓለም አንደኛ እንግሊዘኛ፣ ሁለተኛ አረበኛ ይሏል ቋንቋ። የቁርአን ቋንቋ ሆኖባቸው ነው ሁለተኛ ያረጉት። አረበኛ የሚወዳደር የለም። አልሙሽተቃት የአረበኛን ቋንቋ ዝርዝር በትናችሁ ብታዩ ከእንግሊዘኛ ጋር በጥፍ ይበልጣል። እያንዳንዱ ቋንቋ ከምን ነው የሚወለደው? ከስም እኮ ወዐለመ አደመ እስማአ ኩለሃ አደምን አላህ መጀመሪያ ያስተማረው ምንድነው? ስሞችን። ኢብኑ አባስ ይችን ሲፈስሩ ምን ይላሉ? አስተማረው። ይህ ግድግዳ ነው፣ ይህ ማይክሮፎን ነው፣ ይህ ቴሌቪዥን ነው። እያንዳንዱን ዕቃ አደምን አላህ አስተማረው። ከስም ነው ቋንቋ የሚወጣው። አረበኛ ስተነትነው ሙሽተቃት ሚሉታል። ዘርዝረ ስታወጣው 40 ይደርሳል አንዱ ቃል። እንግሊዘኛ ተለጥጦ የሚደርሰው 12 ብቻ። ስፒክ እንግሊዘኛን ቃል ብትወስድ ይሄ ነው መሰረታዊ ቃሉ። ስፒከር፣ ስፖክን፣ ስፒኪንግ እንዲያልክ ታወጣለታል 12 ይደርሳል። አረበኛ ግን 40 ታወጣለታል። ከዚህም በላይ ሙረከባት ይባላል። የነሱ 12 የኛ 40። ይሄን ታዲያ ይገጣጥሙበታል። አላህም ቁርአንን በአረበኛ ያደረገው ለዛ። አንበሳ ለማለት 100 አይነት ስም ይኖረዋል የአንበሳ ብቻ። ይህን የቋንቋ ንጉስ ወደ ሆኑት ነቢያችን ሰለላሁ ዐለይሂ ወሰለም ምንን ይዘው መጡ? ምንን አመጡ? ቁርአንን ይዘው መጡ። የስነ ጽሁፍ ምጥቀቱ ላይ የደረሰ ማንም አይወዳደረው። አላህ ምን አላቸው? የቋንቋ ንጉስ አይደላችሁ? ፈእቱ ቢሚስሊ ቁርአን የሚመስል አምጡ ተባሉ። አልቻሉም። እሺ አንድ ምዕራፍ አምጡ፣ አልቻሉም። ኧረ አንድ ሱራ አምጡ፣ አልቻሉም። መጨረሻ ምን አለ? ፈእቱ ቢአየት ሚን ሚስሊ ቁርአን የምትመስል እስኪ አንዲት አንቀጽ አምጡ አላቸው። አልቻሉም። ፈኢን ለም ተፍዐሉ ወለን ተፍዐሉ ካላደረጋችሁት መቼም አታደርጉትም። ይልቅ ሰዓትን ተጠንቀቁ አላቸው። ወደዚህ ህዝብ ነቢያችን ሰለላሁ ዐለይሂ ወሰለም ታላቁን የአላህ ቃል ይዘው መጡ። አረቡን አንበረከኩት። ተአምሩ ልብ የሚነካ የቁርአን ተአምር የሚገርመው ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ ተንቀዲ ዐጃኢቡ የቁርአን ተአምሩ አይደርቅም። የቁርአን ተአምሩ አሉ አንድ ዓሊም ተአምሩ አለማለቁ ነው አሉ። ለአረቡ ትውልድ የቋንቋ ተአምር ይዘውበት መጡ። ለኛ ዘመን የሳይንስ ተአምር አለ። ለምሳሌ ነቢዩላህ ዒሳ አለይሂ ሰላም ሙታን ሲቀሰቅስ ያያለ ከመሃላችን አላየንም። አንድ ሌላ እምነት መጥቶ እሳቸው እኮ ቀስቅሰዋል ቢለኝ አላየውም አላምንም ልለው እችላለሁ። ነቢዩላህ ሙሳ ባህር ሲከፍል ያያለ መሃላችን የለም አላየውም ሊል ይችላል። ነቢዩ ሰለላሁ ዐለይሂ ወሰለም ጨረቃ ሲከፍሉ ያያለ አላምንም ሊል ይችላል። መልሱ ታዲያ ምን መሰላችሁ? ቁርአን ላይ ያለው የማይነጥፈው ተአምር የነብዩን ነብይነት ማረጋገጫ። በቁርአን ደግሞ ካመንክ የአላህ ቃል መሆኑን ነቢዩላህ ዒሳ ሙታንን መቀስቀስ ማን ነግሮሃል? ቁርአን ነግሮሃል። ነቢዩላህ ሙሳ ባህር መሰንጠቅን ማን የነገረ? እውነተኛው ተአምራዊ ቁርአን ነግሯል። ዶክተር ሞሪስ ቡኬ ታዋቂው ሰው ምን ይላል? ትልቅ ሳይንስ ምሁር ነው። አጠናና የቁርአንን የሳይንስ ምጥቀት ሲያይ ምን አለ? እኛ ጥናታችን በጣም ማሳደግ አለብን ቁርአን ከሚተነትነው ለመድረስ አለ። ግልጽ ነው። ቁርአን ብዙ የሚናገረው አለ ያልደረስንበት መሮጥ አለብን አለ። ቁርአን ውስጥ ያለው አሁን ተአምር ሳይንሳዊ ተአምር ቁርአን የአላህ ቃል መሆኑን ከሚያሳየን መረጃ ነው። يقول الشوقي من إلال أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزيلهن جلال العتق والقدم نبياتوش بتعمر متو تقارت أنت جن بتعلق تأمر يزال متى جزي بالله فكتر وبتو ميجمر سبحان الله ይህን ለማዘጋጀት
የኪታቦች ብዛት አንብባችሁ አዘልቁት ቁርአን ያዘው ተአምር ኢዕጃዙ العلم ስለ ዕውቀት ተአምራል የሳይንስ ዕውቀት እሱ ታገኘዋለህ የስፔስ የጠፈር ምርምር ቁርአን ውስጥ አለ ኢዕጃዙሁ العلم ዕውቀታዊው ተአምራለሁ ወልበላጊ የስነ ጽሁፍ ምጥቀት አለው ይሄ ተአምር ነው አገላለጹ ወተስዊሪ ስዕላዊ አገላለጹ ومن الناس من يعبد الله على حرف ከሰዎች እኮ አለ ጫፍ ላይ ሆኖ አላህ የሚገዛ ይላል حرف ማለት ጫፍ ላይ የገደል ዳርቻ ማለት ነው አሁን በመናባችሁ ስትስሉት ገደል አፋፍ ላይ ሊገባ ያለ ሰው አይታያችሁ على حرف ጫፍ ላይ ሆኖ የሚገዛላል ሊወድቅም ሊመለስም ተስዊሪ ማለት ይሄ ስዕላዊ አገላለጽ وجاء رجل من اقصى المدينه يسع يروጥ የሚመጣ ሰው አይታያችሁ ከመዲናይቱ አንድ ሰው ይሮጥ መጣ ይላል artistic expression ስዕላዊ ገለጻ ይሄ ተአምር ነው ይላሉ ዑለማዎች ኪታብ ጽፈውበታል تصوير الفن في القرآن الكريم ብለው የቁርአን ስዕላዊ ገለጻ ብለው አንድ ኪታብ ጽፈዋል ምን ትላላችሁ والتصوير والفكر والتاريخ ታሪካዊ አቀማመጡ ምንም ይደርስበት የለም ሁሉም ኪታብ ነው መነግራችሁ والجغرافي ጂኦግራፊያዊ አገላለጹ والغيب ስለ ሩቅ ሚስጥር ሲናገር ተአምራዊ ያገላልጻል والطب ስለ ህክምና ሲያወራ ስለ ሰው ልጅ አፈጣጠር በሶስት ጨለማ እንዴት እንደተወለደ አላሁ አክበር والعدد ቁጥራዊ ተአምር አለው ብዙ ቦታ አቅርቤላችኋለሁ አልደግመው ቁጥራዊ ተአምር የቁርአን ሙዕጂዛው አያልቅም ማውጣት ነው ዓሊም ሁሌም አዳዲስ ኪታብ ይጽፋል እነ ዘመኽሸሪ እዛ ይጽፋሉ እዚህ መጥቶ ሌላው ደግሞ ይተነትነዋል አያልቅም ተአምራቱ hatta ዑለማዎቹ ምን አሉ ቁርአን እኮ ምንም የሥራ ዘርፍ የተወው የለም አሁን ምድር ላይ አናጺነት በየዳ ምናምን ምትሉት አለ እሱን ሁላ ጠቁማላሉ ምን አሉ መሰላችሁ ወኢን ሽእተል ኺያጣ ልብስ ስፌት ከፈለክ ከቁርአን የሚያመላክታለው አሉ ወጠፈቃ يخسفان عليهما من ورق الجنة አደምና ሐዋ ልብሳቸው ሲወልቅ ምን አረጉ ወረቀቱን መለጣጠፍ መስፋት ጀመሩ እቺ ጥቆማናት አሉ ልብስ ስፌት ላይ የብረት ስራ ከፈለክ ወአለና له الحديد ብረትን አገራንለት ሚል አለ ወልቢና ግንባታን አናጺነት ከፈለክ ወሰማ وما بناها ሰማይና የገነባት ይላል ስለ ግንባታ ጠቆም ያረገ ነው አላህ والنجارة አናጺነት ከፈለክ واصنع الفلك بأعيننا نبي الله نوح من አላቸው መርከቧን እንጻላቸው والفلاحة ግብርና ከፈለክ አግሪካልቸር አፈራአይቱም ما تحرثوا ምዘሩትን ታያላችሁ ይላል አላህ ጥቆማ እኮ ነው ወደ ስራው والكتابة ስለ ጽሁፍ ከፈለክ علم بالقلم እሱ በብዕር ያስተማለው ነው والطبخ ምግብ ቤት ደግሞ ገባ والطبخ ማለት ስጋ መጥበስ ምናምን ማለት ነው جاء بعجل حنيز በምን ስጋ ምን ይዞ መጣ حنيز ማለት መሽዊ የተጠበሰ ስጋ ይዞ መጣ ይላል والغسل ላውንደሪ ከፈለክ وثيابك فطهر ልብስህን አጽዳ ይላል والنحت መፈልፈል ከፈለክ وتنحتون من الجبال بيوتا آمنين ወደ ሁሉም ስራ ቁርአን ይጠቁማል ኢማም السيوطي ምን ይላሉ ይሄን አያይዘው ሲናገሩ ይሄን ቁርአን ونزلنا عليك القرآن تبيانا لكل شيء أنت محمد ودانت يهلم نجر ما برر يهونون قرآن أوردنا